ሰላም ወዳጆቻችን የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ቸልሲን ከወልቭስ የሚያገናኘው የስታንፎርድ ብሪጅ ጨዋታ ተጠባቂ ነው የሚሆነው ምክንያቱም ሰማያዊዎቹ ካለፈው በደካማ ብቃቶቻቸው ያገገሙ ይገኛሉ ባለፈው ሳምንት ቶተንሃምን ያሳዩት ድንቅ ብቃት በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ካራባግ ድረስ አዘርባይጃን ሄደው ነጥብ የጣሉበት መንገድ ብዙ የቸልሲ ደጋፊዎች በጣም ተስፋ አስቆራጭ የነበረ ጨዋታ ነው ታዲያ ወልቭስን ቀጣይ ደግሞ በርንሌን ከዛ በመቀጠል አርሰናልን የሚገጥሙትና በተከታታይ ሁለቱን ጨዋታዎች ማሸነፍ የባርሴሎናና የአርሰናል ጨዋታ ከመምጣቱ በፊት ለቸልሲ የተሻለ ድልን የሚያመጣ ይሆናል ቸልሲ ከወልቭስ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለቸልሲ 73% የማሸነፍ ድል ሰጥቷል ወልቭስ እስካሁን ድረስ በእንግሊዝ ፕሪሚየር ሊግ በ10 የእንግሊዝ ፕሪሚየር ሊግ ጨዋታዎች 2 ነጥብ ብቻ ነው ማግኘት የቻሉት 2 አቻ 8 የተሸንፈዋል ታዲያ ወልቭስ ወደ ወራጅ ቀጠና መግባት ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ታሪክ 2 ነጥብና ከዛ በታች ይዘው በእንግሊዝ ፕሪሚየር ሊግ በመጀመሪያዎቹ 10 ጨዋታዎች ማለት ነው ፕሪሚየር ሊጉ ላይ ቀርቶ የሚያውቅ ክለብ የለም ማለት ወልቭስ የመውረዱ ነገር አሁን ግጥ የሆነ የመጣ ይመስላል ይህንን ተከትሎ ቪክቶር ፔሬራን አሰናብተዋል አሰልጣኛቸው ታዲያ ቸልሲ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ የሆነውን ጨዋታ ምሽት 5 ሰዓት ላይ ያደርጋል 14.4% ነው ቸልሲ ከመሸነፍ ወይም ተመርቶ የሚያውቀው በእንግሊዝ ፕሪሚየር ሊግና ብዙ ጊዜ አቻ ካለበለዛ መምራት ላይ ነው የሚያከናውነው ነገር ግን ነጥቦችን እስከ መጨረሻው ደቂቃ ድረስ መውሰድ ላይ ቸልሲዎች ችግር እየታየባቸው ይገኛሉ ታዲያ ወልቭስን ጨዋታ ያሸንፋሉ ብላችሁ ታስባላችሁ ቀለል ያለ ጨዋታ ነው በያስባለው በነይታ ማሸነፍ ግን ግድ ይላቸዋል ይህ ድል በቀጣይ ለበርንሌው ለተርፍ ሙሉ ጨዋታ ለስታንፎርድ ብሪጅ ለአርሰናልና ለባርሴሎና ጨዋታ ብዙ ድልን የሚያመጣ ይሆናል ወዳጆቻችን ውጤት ግምታችሁን አስቀምጡልን ስንት ለስንት ይጠናቀቃሉላችሁ ታስባላችሁ ኮሜንት መስጫ ቦክስ ላይ የናንተን አስተያየትና ሁኔታ የምጠብቅ ነው የሚሆነው ኤንዞ ማሬስካ በቅርቡ እንግዲህ ከጋዜጠኞች ጋር በቀረበላቸው ሁኔታዎችም ሲያብራሩ ይህ የቸልሲ ቡድን ታዳጊዎች ናቸው መባል የለባቸውም ትልቆች ናቸው ወይም ደግሞ በቅርቡ ማደግ ይጠበቅባቸዋል በማለት በቡድኑ የእግር ኳስ ስለነበናቸው በሚገባ ማሳደግ እንደሚጠበቅባቸው ኤንዞ ማሬስካ ተናግረዋል ያ ማለት ነው እድሜያቸውን ይጨምራሉ ወይም ያሳድጋሉ ማለት ሳይሆን ወዳጆቻችን እግር ኳስ የእድሜ ማሳደግ ብቻ ሳይሆን በልምዱ ረገድ የተሻለ ማካበትን የሚጠበቅባቸው ይሆናል ታዲያ ወልቭስ በእንግሊዝ ፕሪሚየር ሊግ ካሉ እንግዲህ አንዴ ከቶተንሃም አንድ ነጥብ መውሰድ የቻለው ባለፈው ሳምንት በፉላም 3-0 ተሸንፈዋል ይህን ተከትሎ ነው ቪክቶር ፔሬራም የተሰናበቱት በካራባኦ ካፕ በሞሊኒክስ ቸልሲን ገጥሞ እንደነበር የምታስታውሱት ጨዋታ ነው ለቸልሲም ለወልቭስም በጣም ጠንካራ ፍክክር የተደረገበት ጨዋታ ነበር ቸልሲ በመጀመሪያው አጋማሽ በቀላል ሁኔታ ስቴፋን ዊሊያን አንድሬ ሳንቶስ እና በጨዋታው ላይ ጥሩ ፐርፎርም አድርገው 3-0 መምራት የቻሉበት ጨዋታ ነበር በሁለተኛው አጋማሽ ግን 4-3 ተጠናቀቀ ያ ጨዋታ ቸልሲ በዛ ጨዋታ ላይ የቆመ ኳስ ችግር እንደነበረበት የታየበት ነበር አሁንም ቸልሲ የቀይ ካርድ ችግር እንዳለበት የታየበት ጨዋታ ነበር ያምዴላፕ በቀይ ካርድ የወጣበት ጨዋታ እንደነበር የምታስታውሱ ነው ታዲያ ይህንን ተከትሎ በሞሊኒክሱ ጨዋታ ላይ የታዩትን ስህተቶች መቅረፍ እንደ ቸልሲ የሚያስፈልግ ይሆናል አጠቃላይ ቸልሲ እንግዲህ 6 ቀይ ካርዶችን በእንግሊዝ ፕሪሚየር ሊግ አይቷል ከዚህ በኋላ የእንግሊዝ ፕሪሚየር ሊግ ላይ ካርዶችን ማየትን ማቆም ከቸልሲዎች የሚጠበቅ ይሆናል ብዬ አስባለሁ ቶተንሃምን ያሸነፉበት ጨዋታ ላይ ግን ቸልሲ ሙሉ ፐርፎርማንስ ነበር ማለት ይቻላል ነገር ግን ቶተንሃምም ደግሞ አንዳንዴ በጣም ደካማ ቡድን ነበር 0.1 ኤክስጂ ነው የፈጠሩት ቶተንሃም ቸልሲ 3.68 ኤክስጂ ፈጥሮ አንድ ጎል ነው ያስቆጠረበት ይህ ከኤክስጂያቸው በታች ነው ያደረጉት ያን ማሻሻል የሚያስፈልግ ነው የሚሆነው ቸልሲ የወቅቱ የአማካይ መስመር ጥምረት ቶተንሃሙ ጨዋታ ባለፉት ጨዋታዎች ውጤታማ የሆነው የካይሴዶ ጄምስ እና ኤንዞ ፈርናንዴዝ ጥምረት አሁንም በጥራት የላቀ በክህሎት የተዋሃደ እንደ ቡድን የፓልመርና ለመኖር ያስረሳ የሚችል የአማካይ መስመሩ ነው ይታያል ይህንን ታዲያ ውጤታማነት ደግሞ በተከላካይ መስመሩ ላይ መድገም ያስፈልጋል የተከላካይ መስመሩ አሁንም ቢሆን የተጫዋቾቹ እየተፈራረቁም ቢሆን ከነችግሮቻቸው እንደቀጠለ ነው ምክንያቱም በካራባጎ ላይ የሃቶን መውቀስ ብንችልም በሁለቱ ስህተቶች አሁንም ግን ቸልሲ ጎሎችን እየተቆጠሩበት ይገኛሉ ክሊንሺቶች ለቸልሲ የሚያስፈልጉ ይመስለኛል ታዲያ እዚህ ላይ ቶሲን አድራቢያውን አስቀምጦ ፎፋናና ቻሎባ የመጀመር ድላቸው የቸልሲን ተከላካይ መስመር ለማጠናከር የሚያስፈልግ ነው የሚሆነው ጃኦ ፔድሮ ወይስ ሊያም ዴላፕ አሁንም ፊትነሱ ላይ እየሰራ ስለሚገኝ ጃኦ ፔድሮ ቋሚ ሆኖ ባጥቂ መስመር የመጀመሩ ነገር አጠራጣሪ አይደለም ከጃኦ ፔድሮ እንግዲህ ከአማካኙን ከአጥቂው ጋር የሚያጣምርበት መንገድ ጥሩ ውጤታማ ቡድን ሆኖ እያየነው እንገኛለን ስለዚህ አንዱ የሚጠበቀው ነገር ከጃኦ ፔድሮ የተሻለ ጥሩ ብቃትን የሚጠበቅ ነው የሚሆነው እንግዲህ ወልቭሶቹ 3-0 በተሸነፉበት የፉላሙ ጨዋታ ላይ ያንን ተከትሎ ነው እንግዲህ ቪክቶር ፔሬራም የተሰናበቱት መሰናበታቸው ብቻ አይደለም ባለፉት ውድድሮች በሙሉ ባለፉት 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች 2 ነጥብን ሰብስበዋል ከዚህ በፊት 2 ነጥብ ሰብስበው በእንግሊዝ ፕሪሚየር ሊግ የቆየ ቡድን የለም 95 እና 96 በ10 ጨዋታዎች 2 ነጥብ የሰበሰበው ማንቸስተር ሲቲ ወደ ታችኛው ዲቪዚዮን ወርዷል ሰንደርላንድ በ2016 2017 2 ነጥቦችን ብቻ ሰብስቦ ወርዷል ሌላኛው ሼፊልድ ዩናይትድ ነው በ2020 ማለት ነው ያኔ ሲዝን በአንድ ነጥብ ወደ ታችኛው ወርዷል ወልቭስ አሰልጣኙን ብቻ አይደለም የእግር ኳስ ኃላፊውንም ሄድ ኦፍ ፉትቦሉንም አሰናብቷል ዶሚኒክ ታይን እንግዲህ ከወልቭሶች የሚጠበቃል
አልነበረም። ትልቅ አብዮትን እንደሚጠብቁ ነው። ወልቭስ ወደ ታችኛው ዲቪዚዮን የመውረዱን ነገር እያረጋገጠ ይመስላል። ስለዚህ ቸልሲ ይህንን ሁኔታ በጥንቃቄ ጨዋታውን ለማሸነፍ መጣር ያለባቸው ይመስለኛል። ሌላኛው ወልቭስ 59.1% በየጨዋታዎቹ ይመራሉ። ቸልሲ በፕሪሚየር ሊጉ ካሉ ዝቅተኛ ቡድኖች ነው። 14% ብቻ ነው በጨዋታ ውስጥ የሚመራው። ነገር ግን ውጤቶችን መሰብሰብ ላይ ስታዩት ደግሞ ቸልሲ ውጤቶችን እየሰበሰበ እንዳልሆነ የሚያሳይ ፐርፎርማንስ ላይ ይገኛል። ወልቭስ ባለፉት 14 ጨዋታዎች ይህንን ዓመት ብቻ ሳይሆን ባለፈው ዓመት በምንጨምርበት ጊዜ የእንግሊዝ ፕሪሚየር ሊግ ጨዋታን ማሸነፍ አልቻለም። 3 አቻ 11 ጊዜ ሽንፈት ነው ወልቭስ ማለት ነው። 6 ጊዜ በተከታታይ ካሸነፈ በኋላ ነው 14 ጊዜ ያለመሸነፍ ጉዞ ላይ ያጋጠመው። ወልቭስ በታሪኩ 15 ጊዜ በዋናው ሊግ ወይም በእንግሊዝ ፕሪሚየር ሊግ ማለት ነው ያለ ድል የተጓዘበት ዓመት ነበር። ያን ዓመት ደግሞ ወደ ወራጅ ቀጠና ወይም ደግሞ ወደ ታችኛው ዲቪዚዮን እንደወረዱ የሚታወስ ነው። ወልቭስ እንግዲህ ከቸልሲ ጋር ሲጫወቱ የቆመ ኳስ ቸልሲን ማጥቃት እንደሚፈልጉ የሚታወቅ ነው። ባለፈው በሞሊኒክስም ጨዋታ 2 ጎሎችን ያገኙት ከዛኛው አማራጭ እንደነበር የሚታወስ ነው። ታዲያ ቸልሲ በቆመ ኳስ ችግሮች ተጋላጭ የሆነ ቡድን ነው። 6.1 ኤክስጂ ተፈጥሮበታል ቸልሲ ላይ። ይህ ቡድን ደግሞ በጣም አስቸጋሪ ሁኔታ ውስጥ እንዳለ የሚያሳይ ነው። ቸልሲ ከቆመ ኳስ በማስቆጠርም ደግሞ ጠንካራ ነው። በእንግሊዝ ፕሪሚየር ሊግ ሁለተኛ ነው የሚገኘው። አርሰናል 10 ኳሶችን ከቆመ ኳስ ሲያስቆጠር ቸልሲ 8 አስቆጥሯል። ነገር ግን ከቆመ ኳስ ደግሞ ቸልሲ ላይ ይቆጠርበታል። ይህንን ጥንቃቄ መውሰድ ከቸልሲ የሚጠበቅ ነው የሚሆነው። ወልቭስ እንግዲህ ከቆሙ ኳሶች እድሎችን እንዲሁም የቆሙ ኳሶችን አጋጣሚዎችን በማግኘት ከፉልሃም በመቀጠል ሁለተኛ ናቸው። ፉልሃም 140 ጊዜ አግኝቷል። ወልቭስ 134 ጊዜ ፋውል ተሰርቶባቸው የቆመ ኳስ አማራጭን ማግኘት ችሏል። ሊያም ዴላፕ ወደ ቋሚ አሰላለፍ ይመለሳሉ። የባለፈው ሳምንት ያ ቀይ ካርድ ወልቭስ ላይ ያገኘው ቀይ ካርድ እንግዲህ በሳምንቱ መጨረሻ ላይ ቶተናሙ ጨዋታ እንዲያልፈው እንደሆነ የምታስታውሱት ነው። ታዲያ በዚህ ጨዋታስ ምን ይጠበቃል ካላችሁኝ ከሊያም ዴላፕ ይልቅ ጃኦ ፔድሮ የመሰለፍ ዕድል አለው። ጃኦ ፔድሮ ከተሰለፈ ደግሞ 100ኛ የእንግሊዝ ፕሪሚየር ሊጉን ጨዋታውን የሚያደርግ 31ኛው ብራዚላዊ ተጫዋች ነው የሚሆነው። ታዲያ በእንግሊዝ ፕሪሚየር ሊግ ፈረንሳዊያን ተጫዋቾች በላቀ በእንግሊዝ ፕሪሚየር ሊግ ብዙ ጨዋታዎችን አድርገዋል። 59 ተጫዋቾች ከ100 በላይ አድርገዋል። አየርላንድ 56፣ ስፔን 40፣ 31 ደግሞ ብራዚል ነው ይገኛሉ። ጃኦ ፔድሮ ባለፉት 9 የፕሪሚየር ሊግ ጨዋታዎች 6 የጎል ተሳትፎች አሉት። 3 ጎሎችና 3 አሲስቶችን ማድረግ ችሏል። ቸልሲ ያለ ፓልመር ያለ ኮልዊል ነው ጨዋታውን የሚጀምረው። ሁለቱም የሚጠበቅ ነው የሚሆነው። ነገር ግን የፔድሮ ኔቶ ጉዳይ የቀድሞ ቡድኑን ይገጥማል ወይስ አይጫወትም የሚለው በካራባጉ ጨዋታ ላይ እንዳልታየ የምታስታውሱት ነው። ታዲያ ይህ ጨዋታ ሊያልፈው የሚችልበት እድል ሰፊ ነው ተብሎ ይጠበቃል። ሌላኛው የላቪያ ጉዳት ነው። በካራባጉ ጨዋታ በመጀመሪያው 5 ደቂቃ ጉዳትን አጋጥሞ የወጣው ላቪያ በዚህ ጨዋታ ያለመኖሩ ነገር እርግጥ ሆኗል። ሌላኛው አግባዲ ነው። ኢማኑኤል አግባዲ በወልቭስ በኩል የማይኖር ነው። በፉላሙ ጨዋታ በቀይ ካርድ ተሰናብቷል። ዶሄርቲና ጎሜዝ አይኖሩም። ስለዚህ ወልቭስ ያለ 3ቱ ተጫዋቾቹ ነው ቸልሲ ነው የሚገጥመው። ወልቭስ 3 ተከታታይ ጨዋታዎችን ከኤፕሪል ወይም ደግሞ ከሚያዚያ 2023 ከ2024 ድረስ ሜይ ድረስ ማለት ነው በጥሩ ሁኔታ 3 ግንኙነቶችን ከቸልሲ ጋር አድርጎ 3ቱንም ማሸነፍ ችሎ ነበር። ባለፉት 3 ጨዋታዎች ግን ቸልሲ በብልጫዎችን ወስዶበት ወልቭስ ላይ ይገኛል። ባለፈው አምና በሞሊኒክስ የ6-2 በስታንፎርድ ብሪጅ ማሸነፉን፣ አሁን በሞሊኒክስ 4-3 ማሸነፉን፣ በአጠቃላይ 9-3 የቸልሲ ድልን ያሳያል። ታዲያ ቸልሲ ወልቭስን ማሸነፍ የሚችል ከሆነ ወልቭስ ለመጨረሻ ጊዜ ቸልሲ 11 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። 3 ጊዜ አቻ 7 ጊዜ ደግሞ ተሸንፈዋል። ለመጨረሻ ጊዜ ሲያሸንፉት በ24 የካቲት ወር ላይ ፔድሮ ኔቶ በቸልሲ መልማዮች አይን የገባበት ያ የ4-2 ፔድሮ ኔቶና ማቲያስ ኩኛ ጥሩ ጥምረትን ያሳዩበት ነበር። ያምናው የማዱዌኬ ሃትሪክም የሚረሳ አይደለም። ቸልሲ በጨዋታው ላይ እንግዲህ በቁጥራዊ መረጃዎች የምናየው ከሆነ ቸልሲ በጨዋታው ላይ 73% የማሸነፍ አቅም አለው። 15% ደግሞ ለወልቭስ ተሰጥቷል። አቻ 12%። ተጠባቂ ሳንቼዙ ነው በቸልሲ በኩል የሚጀምር ይሆናል። ማሎ ጎስቶ፣ ፎፋና፣ ቻሎባና፣ ኩኩሬላ፣ ካይሴዶ፣ ጄምስ እና ኤንዞ የአማካይ መስመሩ። ስቴፋን ዊሊያን ወደ ቋሚ አሰላለፉ መምጣት ያለበት ጊዜው አሁን ነው። ምክንያቱም እንደዚህ አይነት ጨዋታዎች ላይ በስታንፎርድ ብሪጅ የሚደረጉት ላይ የተሻለ ፐርፎርም አድርገው ውጤት ማምጣትን ስለሚጠበቅ ጃኦ ፔድሮ የአጥቂ መስመሩን፣ አሊያንድር ጋርናቾ የግራ መስመሩን የሚመራ ይሆናል። በወልቭስ በኩል ሳም ጆንሰን ግብ ጠባቂ ሆኖ የሚመራ ይሆናል። ካይል ሄነን እንዲሁም ቤኖ ሞስኬራ እና ቶቲ ጌሜዝ እንዲሁም ደግሞ ቤኖን አድርገው በአጠቃላይ በ5 ተከላካይ ሊመጡ ይችላሉ ተብሎ ይገባል። ከዛው ባልጌራድ እና ኬርኪች፣ አሪያስ እና ላርሰንን በወልቭስ በኩል የሚያደርጉትን ማጥቃት ከቸልሲ በኩል በሚገባ መከላከል ይጠበቅባቸዋል። ቸልሲ በአጠቃላይ የቆሙ ኳሶች ጥንካሬ እንዲሁም ደግሞ በኖርማል በጨዋታዎች ውስጥም እድሎችን መፍጠር የሚያስፈልግ ነው የሚሆነው። በተለይ በኔይታ ስቴፋን ዊሊያን እድሎችን ማግኘት ይጠበቅበታል። ጣናዎችን መቋቋም እንዲችል ኤንዞ ማሬስካ ተናግረዋል። ሪሺ ጄምስ በሳምንት 3 ጨዋታዎችን መጫወት አቅም አለው አሁን ብሏል። ስለዚህ የተሻለ መካተት እንዲችል የሚያግዘው ነው የሚሆነው። የካይሴዶና ኤንዞ ፈርናንዴዝ የፊትነስ ጉዳይ አሁንም አስቸጋሪ ነው። ታዲያ ቸልሲዎች እንግዲህ ሀገራት ጨዋታዎች ወደ ሀገሮቻቸው ካይሴዶና ኤንዞ ይሄዳሉ። ወደ ደቡብ አሜሪካ ነው የሚሆነው። አስቸጋሪ ነው የሚሆነው። ስለዚህ ጥንቃቄዎችን መውሰድ የሚያስፈልግ ነው። ቸልሲ በመጀመሪያው አጋማሽ የተሻለ ውጤት የሚያመጣ ከሆነ እነዚህን ተጫዋቾች ረፍት መስጠት አንዱ የሚጠበቅ ነው። ቀጣይ ከሀገራት ጨዋታ መልስ ቸልሲ ተርፍ ሙር ነው በርንሌይ ነው የሚያቀነው። ከባድ ጨዋታ ነው። ከዛ በመቀጠል የሁለቱ የስታንፎርድ ብሪጅ ወሳኝ የባርሴሎና እና እንዲሁም ደግሞ የአርሰናል ጨዋታዎች የሚከተሉ ይሆናል። በዛ ጨዋታዎች ላይ እንግዲህ ትልቁ እድል የሚሆነው
ነው። ፓልመር ይመለሳል ከጉዳት ማለት ነው። ያ ትልቁን እድል የሚያመጣ ይሆናል። ሊያም ዴላፕ ከጉዳት እየተመለሰ ነው የሚገኘው። እነዚህን ተጫዋቾች ማዋሃድና ቸልሲን በወጥነት ጉዳይ ውጤቶች እንዲያመጣ ማድረግ ነው። ኢንዞ ማሬስካ ይህንን ስብስብ በወጥነት ፐርፎርም እንዲያደርጉ ማስገደድ የሚጠበቅባቸው ይመስለኛል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።